ግጭቶች በዘላቂነት እንዲፈቱ ተነጋግሮ ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸው ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጪ ያሉ አካሄዶች አሁንም ቅድም እንደተነገረው ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆን እንጂ ካሉብን ችግሮች የሚያላቅቁን አይደሉም። ሀገራችንም ይህንን ግምት ውስጥ በማስገባት ሂደቱን የሚመራና የሚያስተባብር ነፃ እና ገለልተኛ ተቋም በማስፈለጉ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ተግባራትን በማከናወን ላይ ነው። ምክክሩ በሂደቱ ሁሉ አሳታፊና አካታች እንዲሆን በማድረግ እጅግ መሰረታዊ ሀገራዊ የሆኑ አጀንዳዎች እንዲቀረጹ እንዲሁም የምክክሩ ውጤት ላሉብን ችግሮች ዘላቂ መፍትሄን የሚያዋልድ እንዲሆን በትኩረት ኮሚሽኑ እየሰራ ይገኛል። ማንም ቢሆን የአንድን ሀገር አካል ያውም ትልቅ ሕዝብ ከምክክሩ ሊያስቀረው አይገባም፣ አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። በሀገራችን ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን ዕጣ ፈንታ እንዲህ ሊሆን ይገባል፣ እንዲህ ብናደርገው የተሻለ ነው እየተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን 100% እናምናለን። እዚህ መታችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች፣ ቅር ያሰኙን ጉዳዮች መነጋገር፣ ለዛም የመፍትሄ ሀሳብ መስጠት፣ ከዛ ደግሞ ይህንን ጉዳዮቻችሁን ያነሳችኋቸውን ያነገባችኋቸውን ነጥቦች በሚገባ ሊወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡናላችሁ። ሀገራዊ ምክክር 3 ዓላማዎችን ይዞ የተነሳው 1 ሀገራዊ መግባባትን ማምጣት፣ 2 በህዝብና በመንግስት እንዲሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ፣ 3 ባኮረፍን በተቆጣን በተጨነቅን ቁጥር ዱላ ይዞ ጠመንጃ ይዞ ጫካ መግባት በረሃ መግባት ሳይሆን ወደ ምክክር መምጣት፣ ወደ ቤተክርስቲያን መሄድ፣ ወደ መስጂድ መሄድ፣ ወደ ዛፍ ጥላ ስር መምጣት፣ መመካከር። ስለዚህ ይሄንን ምክክሩን ባህል ማድረግ ነው። ስለዚህ የጋራ የሆነን ኢትዮጵያ፣ ጠንካራ ኢትዮጵያ፣ የሁሉንም ድምፅ፣ የሁሉንም ስጋት፣ የሁሉንም ተስፋ የምትይዝ ኢትዮጵያን የምናዋልድበት ሂደት ነው ይሄ። ስለዚህ ሁላችሁም ወደዚህ ታላቅ ሂደት ኢትዮጵያን ወደ ከፍታ የሚያወጣት ሂደት የማዋለድ ሂደት በድፍረት እንኳን መጣችሁ ለማለት እፈልጋለሁ። ምክክር ማለት የአንድ ወገን ብቻ ሀሳብ ብቻ የሚወሰድበት ሳይሆን ሁሉም ያላንዳች ፍርሃትና ያላንዳች ሀፍረት የሚሰማውን መግለጽ አለበት። አሁንም ከብዙ ቦታ ችግር ተቋቁማችሁ እዚህ ስለመጣችሁ አንድ ፍሬ የአማራ ሕዝብ አስቀምጦ መሄድ ይኖርበታል። ዝም ብለን ለስብሰባ አይደለም የጠራናቸው። ይቺን ሀገር ከተቸገረ ወደፊት ለማሳለፍ ወይም ለማሻገር የሚረዱትን ምክክር ሀሳቦች እንድትሰጡ ነውና
ዛሬ በባህር ዳር ታሪክ እየተሰራ ነው። ታሪክ እየተሰራ ነው ስንል እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት 11 ሰዎች ብቻ አይደለንም። የመላው የኢትዮጵያ ሕዝብ ከኛ ጋር ነው ብለን አምነን ቃለ መሐላ ፈጽመን በዚህ ስራ ላይ ተሰማርተናል። ያንን የተሰማራንበትን ስራ ፍሬውን እያየን እንገኛለን። ለዚች አገር መሰረት ከሆኑ ሕዝቦች መካከል ስለሆናችሁ በእናንተ መሃል በመገኘት ብቻ የሚሰማን ደስታ ወደርና ዳራ የለውም። ችግሮቻችንን በምክክር እንፈታለን የሚለውን የጀግኖች ውሳኔ ወስናችሁ እናቶች ቤታችሁን የሞቀውን ትታችሁ ብዙ ርቀት ተጉዛችሁ እዚህ በመገኘታችሁ እናንት የህብረተሰቡ መሰረት የሆናችሁ እናቶች ክብር አላችሁ። በእድሜ ገፋ ያሉ ለህመም ያልተበገሩ የአገር ሽማግሌዎች በዚህ ሂደት ውስጥ እንሳተፋለን። ቄሶች፣ ሼሆች፣ መሪጌታዎች፣ ፓስተሮች፣ ማንም ሳይቀር ወጣቱ፣ ልጃገረዶች፣ ወጣቶች ሁላችሁም ከቀያችሁ ነቅላችሁ በሀገራዊ ምክክር የኢትዮጵያ ችግር ይፈታል ብላችሁ ስላመናችሁ ይህ ትልቅ ታሪክ የሚያሰራ ተግባር እንደመሆኑ መጠን ልናመሰግናችሁ እንወዳለን።